ሁለተኛ ያልከው ነው እኔ ሁለተኛው ላይ ራሴ የመጀመሪያ ደረጃ ምስክር መሆን ይችላል አሁን ነገሮች ሲመጡ ነጠብጣቦችን በማገናኘት የተረዳሁት ልክ ነበርኩኝ የሚል ነገር ነው የመጣብኝ አሁን ታየም ሲናገር በወቅቱ ከወልዲያ ሲለቁ ምናልባት ታስታውስ ከሆነ ወልዲያ ላይ የወልዲያ ወጣቶች የወልዲያ ሚሊሻዎች እና ዛ ምንድነው አባት አርበኞች ተሰባስበው ህወሓት ሲመጣ እየገሰገሰ ሲመጣ ምሽግ ሰርተው ይጠብቁ ነበር አስታውሳለሁ ዜናውንም እኛ ሰርተን ነበር መከላከያ እየሸሸ ከቆቦ ጀምሮ እየለቀቀ ሲመጣ የወልዲያ ወጣቶችና ሚሊሻዎች ምሽግ ሰርተው ሲጠብቁ በወቅቱ እየሸሸ የሚመጣውን ጦር የሚመራው ጀነራል ምሽግ ላይ ያገኛቸውና ምን ትሰራላችሁ አለ እንዴ ዝም ብለን አይናችን ያያየማ እናስገባውም ሲል ይሄ የናንተ ኃላፊነት አይደለም የኛ ኃላፊነት ነው ግቡ ወደ ቤታችሁ አላቸው እሺ መከላከያ ነው ሀገር የሚጠብቅ ነው ብለው አምነውት መሳሪያቸውን ይዘው ወደ ቤታቸው ሲገቡ እንደሱ ማታ ወደ ቤታቸው ሲገቡ የዛን ሁለት ማታ መከላከያ ሸሽቶ ወደ ሐይቅ ሄደ እነሱንም አስለቅቆ እነሱ እንኳን መስዋዕትነት ከፍለው ወልዲያን በዋት እጅ እንዳይያዝ ማድረግ ሲችሉ እነሱንም ጭራሽ ግቡ ብሏቸው ወደ ሐይቅ ነው የሸሸው ይሄን ነገር በወቅቱ እናቅ ነበር እኔ ኢትዮጵያ ሄድኩኝ አብይ አህመድ የዛን ጊዜ ኢትዮጵያ በጣም ጭንቀት ላይ ነበር ያለው ደሴ ልትያዝ ዋዜማ ላይ ነው ሰው ሁሉ ጭንቀቱ ሌላ ነው ምናልባት ሁሉ ጊዜ ያልኩት አንድ ቀን ከጠቅላይ ሚኒስትሩ የሚል አንድ ዝግጅት ያሰናዳው ነው በተለያየ መልኩ ስላልተመቸኝ የተሟላ ነገር ማቅረብ ስላልቻልኩ ነው የዛን ጊዜ ከአብይ ጋር ተገናኝተን ነበር በአካል ደሴ ልትያዝ አከባቢ እንደውም የሆነ ጉብኝት ወስዳለው ሲለኝ ማታ ነግሮኝ እኔ ያሰብኩት የሆነ ካምፕ የሆነ አንድ ቦታ ላይ ጦሩ ያደረገ ያለውን ዝግጅት ምክንያቱም የሁላችንም ትኩረት ደሴ እንዳትያዝ ነው በጣም ዓለም አቀፍም ትኩረት ነበር ደሴ ተያዘች ማለት ከደሴ ተንደርድረው አዲስ አበባ ላለመግባታቸው ምንም ዋስትና አልነበረም የተለያዩ የጦር ታሪኮችም እየተመዘዘ በጣሊያንም ጊዜ ደሴ ከተያዘች በኋላ እንዴት አዲስ አበባ እንደተጋለጠች እየተጠቀሰ የደሴ መያዝ ከፍተኛ ትኩረት ተሰጥቶት ነበር የዛን ጊዜ ነው ያገኘሁት ጉርድ ሸሚዝ ለብሶ የኖርዌይ ጠቅላይ ሚኒስትር ነው የሚመስለው ይዞኝ ሄዶ በሰቃ ሐይቅ ነው በጣም ነው የደነገጥኩት የዛን ጊዜ ነው በነገራችን ላይ ከአብይ አህመድ ጋር የተፋታሁትም እንዲ ጭንቀት ውስጥ እንደዚህ ምጥ ውስጥ ሆነን እሱ ትኩረቱ ሌላ ጋር ነው እንዳልከው ስለፈለገውም ባይ ዲዛይን ይሄ የህወሓት ግስጋሴ እንዲቀጥል ፈልጓል ለዛ ነው ምንም አይነት ነገር ሳይመስለው እዛ ይዞኝ ሄደው ነገር ግን አንስቼለታለሁ ደሴ እኮ ልትያዝ ነው ስለው እናንተ ከዛ ከውጭ የምትመጡት ይሄንን ሽፍታ ሰራዊት ታገዝፉታላችሁ የአማራ ሚሊሻ ይበቃዋል አለኝ ይሄ የምናገረው በአንደበቱ የሰማሁትን ሌላ ምስክር ሳልጠቅስ ራሴው የመጀመሪያ ደረጃ ምስክር ሆኜ የምናገረው ነው እንዴ የአማራ ሚሊሻማ መሳሪያ የለውም የአማራ ገበሬ መሳሪያ የለውም ስለው አማራ ክልል ውስጥ 600,000 መሳሪያ አለ በአለም ላይ እንደ አማራ ማህበረሰብ የታጠቀ የለም ማንን ይጠብቃል ይዋጋ አለኝ ይሄንን የተናገረው ይሄ አይደለም ይሄም ሆነ በጣም ደነገጥኩ እንዳልኩ ኢትዮጵያ ሆይ በዚህ ሰውዬ እጅ ላይ ወድቀሻልና ፈጣሪ ይሁንሽ ብዬ ነው ማታ ይገባውት በስንተኛው ቀን ደሴ ተያዘች ሁሉ ነገር ሆነና ከአቶ ደመቀ መኮንን ጋር ቢሮ ጠርቶኝ ቤተ መንግስት ሄጄ ነበር 2 ሰዓት ተኩል ቆይታ አድርጋለሁ ዛሬ አቶ ደመቀ በርግጥ በጦረታዩን ወጥቷል ምናልባት ለህሊናው እንዲናገር ፈልጋለሁ ለምን ደሴ ተያዘች ምንድነው የተፈጠረው ለኔ ነገረኝ ነገር አለ ያው መቅረጽ አንችልም ስልክ አስቀምጠን ነው መንገባውና በጭንቅላቴ ማስታውሰው ምናልባት የማስታወስ አቅሜ የቻልኩትን ያህል ነው መናገረው የዛን ቀን ደሴ እንዳትያዝ የመጨረሻ የሚባለውን ውሳኔ በፖለቲካ አመራሩና በመከላከያ አመራሮች መሃል ዲዛይን ተደርጎ ፕሮጀክት ተደርጎ እቅድ ተይዞ ያለቀለት ነገር ነበር ደሴ እንዳትያዝ እስከ ምሽቱ 6 ሰዓት እኩለ ሌሊት ድረስ ስብሰባ ተሰብስበው እነደመቀም ወደ ቤታቸው ይመጣሉ ደሴ አትያዝም በዛ እቅድ ከሆነ ደሴ አትያዝም ነገር ግን ጧት ላይ ደሴ ተያዘች ይሄን ደመቀ ለኔ ነው ነገረኝ ለምን ደሴ ተያዘች ብለን ጠየቅን ስንጠይቅ እናንተ ከሄዳችሁ በኋላ ተሰብስበን አዲስ እቅድ ነደፍን ብሎ እንደ ቀልድ አድርጎ ነገረኝ ነው አብይ የሚለው
የአማራ ጀነራሎች የአማራ አመራሮች ከሄዱ በኋላ ኦሮሞዎቹ ብቻ ተሰብስበው ያንን ቦታ ለቀው እንዲወጡ ነው የተደረገው። ዛሬ ይሄንን ለደመቀ እንደው አደራ ጭምር ምናልባት ስለ እውነት ከቆመ እንዲናገረው ፈልጋለሁ። ለምን ደሴ እንድትያዝ በእነ አብይ በኩል ውሳኔ ተላለፈ? ያንን ቦታ ለቀቁ። ህዋቶች ገስግሰው ገቡ። ደሴ ኮምቦልቻ አለፉ። ደብረሲና ድረስ መጡ። ይሄንን ምናልባትም ይሄ ታሪክ ነገ የሚፈርደው ጉዳይ ስለሆነ ደመቀ ከሊናው ጋር ካለ እንዲናገረው ፈልጋለሁ። ስለዚህ የተባለው በታየ የተነገረው በሙሉ ልክ ነው። ባይ ዲዛይን የተደረገው እስከ ደብረሲና እንዲመጡ። በነገራችን ላይ 500 ቢሊዮን ብር ነው የአማራ ክልል ያጣው። ምናልባትም ለሚቀጥሉ 30 ዓመት ሊያንሰራራ እንዳይችል ተደርጎ ነው የወደመው። እስከ ቆቦ ድረስ ሄጄ አይቻለሁ። ሆስፒታሎችን አይቻለሁ፣ ትምህርት ቤቶችን አይቻለሁ። በጦርነቱ በዛ ሰሞን ወድሟል። ያ ነው የተፈለገው። አማራ ክልል ቁስሉን እያሸ ለ30 እና ከዛ በላይ እንዲቆይ አብይ ይፈልጓል። ስለዚህ ይሄ የተደረገው በዲዛይን ነው። ይሄንን የአማራ ህዝብ የኢትዮጵያ ህዝብ እንዲያውቁ ያስፈልጋል። ታየ ልክ ነው። ከዛም በላይ ብዙ ነገር ሆኗል። ይሄንን ዛሬ ልናገር የፈለኩትም አንድም ይሄ እውነት በትክክልም የኔ ብቻ እውነት አይደለም እነታየም ይው የተናገሩት ነው የሚለውን ለመግለጽ ነው። ትንግርቱ በሳይ በጣም አመሰግናለሁ። እንግዲህ እጅግ የሚያሳዝን ነው። አይ ቲንክ ልብ ያለው መሳይም ስታነሳ የነበረው እኔ ማላውቀው ነገር አይደለም። እኔ ከመጀመሪያ ጀምሮ ነገር የነበረው ጉዳይ ነው። አገዛዙ አልበቃውም። ያ በነገራችን ላይ መሳይ አሁን ያ ሁላ ውድመት አንተ የምትለው 500 ቢሊዮን እና ወደ 1 ትሪሊዮን ከዛም በላይ የሚሆነው በነገራችን ላይ እሱም በጣም ራፍ የሆነ እስቲሜት ነው። ለምን መሰለ መሳይ ራፍ እስቲሜት ነው ማለት ትምህርት ቤት ዋጋው በምንድን ነው የሚሰለው? በህንጻው ዋጋ አይደለም። በህንጻው ዋጋ አይደለም የሚተመን ኢንተርጀነሬሽናል ነው ኢፌክቱ ትውልድ ላይ የሚያመጣው። ዛሬ አማራ ልጆች 7 ሚሊዮን 11 ሚሊዮን 20 ሚሊዮን የሚጠጋ ህዝብ በምን አይነት ሁኔታ ውስጥ ነው ያለው? ተማሪዎቹ ትምህርት ቤት እየሄዱ አይደለም። ትውልዱን ምን ያህል እያመከነው እንደሆነ ተመልከት። በትውልድ ላይ የሚያመጣውን ኢንተርጀነሬሽናል ኢፌክት ትምህርት ቤትና ጤና ጣቢያን ማውደም፣ መሰረተ ልማትን ማውደም ኢፌክቱ መሰረተ ልማቱ በተሰራበት ኮስት የሚሰላ አይደለም መሰለ የመሰረተ ልማቶቹን መልሶ ለመጠገን የሚያስፈልገውን ወጪ ብቻ ቀላል ኢኮኖሚክ እስቲሜቶችን አድርገህ ነው አንተ 500 ቢሊዮን ያልከው። በነገራችን ላይ በዋጋ የማይተመነው የሰብአዊ የጦርነት ውድመት እልቂቱ፣ የሰብአዊ ውድመቱ፣ የሀብት የንብረት ውድመቱ በምን ይገለጻል መሰለ? በስንት ይለካል እሱ? በስንት ዋጋ በስንት ምን ያህል ገንዘብ እናስቀምጥለት እንችላለን? ያ ብቻ አይደለም መሰለ ከዛ በኋላስ ጦርነቱ ቆመ ወይ? በነገራችን ላይ ጦርነትንና የጦርነትን እንትን በተመለከተ አብይ አህመድን በተመለከተ ታየ ያነሳው ነገር አለ። እዚህ ላይ ልጨምር። የአብይ አህመድ ጦርነትን አብይ አህመድ የፖለቲካ ችግሮችን ወይንም ያጋጠሙትን እንቅፋቶች ለመፍታት የሚጠቀመው አይደለም ይላል ታየ። war በአብይ አህመድ is something that is continuous። ጦርነት ለአብይ አህመድ ቀጣይነት ያለው ፕሮጀክት ለአብይ አህመድ ቅራኔዎችን መፍቻ ቱል አይደለም። ጦርነት የአስተዳደር ስርዓቱ ዘይቤውን የስነ መንግስቱ ኮር ፍልስፍና ከዛ ይቀዳል። ለአብይ አህመድ ሰላም ማለት በጦርነት ሁኔታ ውስጥ መቆየት ማለት ነው ይላል ታየ። ልክ ኦርዌል በ1984 በሚለው መጽሐፉ እንደተጠቀሰው war is peace ነው የፓርቲው ስሎጋን የነበረው። አብይ አህመድ ጦርነት አንድን ሚሽን የምታስፈጽምበት ጉዳይ አይደለም። ለምሳሌ አንድን ተልእኮ ፈጽመህ ከዛ ከተልእኮ በኋላ ትወጣለህ አይደል? የሆነ አካባቢ ላይ ተልእኮ ቢሰጠው ወታደር ያንን ተልእኮ ሚሽን አኮምፕሊሽ አድርጎ በዚህ ጊዜ ገብቶ በዚህ ጊዜ ይወጣል ነው አይደል? ለአብይ እንደዛ አይደለም። የኢትዮጵያን ህዝብ በተለይ ደግሞ የተመረጠውን ህዝብ ጠላት ብለው ታርጌት ያደረጉትን ህዝብ ኢንስቴት ኦፍ ዋር በጦርነት ሁኔታ ውስጥ ማቆየት ነው። ፖሊሲ ነው ይሄ። ታየ ይሄንን ነው የሚነግረን። ተዋክተን የምናሸንፈው ጉዳይ አይደለም ጦርነት፣ ተዋክተን የምንስቀጥለው ጉዳይ ነው ጦርነት ብለው ነው የሚያምኑት። ፖሊሲው እሱ ነው የሚለው መሳይ። war is fought not to be won። ጦርነቱ የምትዋጋው ለማሸነፍ አይደለም።
ግዳጅን ለማስፈጸም ወይንም ተልኮን ለማስፈጸም አይደለም። ጦርነቱ በራሱ ነው ግብ። እና አብይ አህመድ ፓርቲያቸውን ብልጽግና ሲሉ የኢትዮጵያን ነባራዊ ሁኔታ ሳይረዱት ቀርተው አይደለም። በዛ ፓርቲ ውስጥ የተሰባሰቡ ልጆች አብዛኞቹ ምናልባት እንደኛ የደሃ ልጆች ናቸው። መበልጸግ ምን እንደሆነ የተሻለ ግንዛቤ ያላቸው መስሎ አይታየኝ። አንዳቸውም በብልጽግና በሚባለው ዓለም ውስጥ ኖረው አያውቁ። ልክ በአብዛኞቹ የኢትዮጵያ የፖለቲካ ድርጅቶች ዴሞክራሲን እንደሚመኙት አንዳቸውም ግን ኖረውት እንደማያውቁት አይነት በጣም በርካታ ህዝብ በረሃብ የሚቆይበትና የሚቆላበትን ሀገር ብልጽግና እንዳሉት ሁሉ እጅግ አስከፊ ጦርነት በሚካሄድበት ማህበረሰብ ላይ የፓርቲያቸው ስም እና የመንግስታቸው ተቋማት የሰላም ሚኒስተር እያሉ የሚያቋቁሙት የሚቀልዱበት። ስለዚህ ስለ ሰላም ሲያወሩ ስለ ቀጣይነት ስላለው ጦርነት እያወሩ እንደሆነ ልንገነዘብ ይገባል። መሳይ ታዬ ነገረን እሱን ቀጣይነት ስላለው ጦርነት እያወሩ ነው። ይሄ እጅግ አዋጭ ነው ይላል ታዬ። ለምን? ከፍተኛ የሆነ የኮምፒተንሲ ችግር አለበት። አብይ አህመድ በተረጋጋ ማህበራዊና ኢኮኖሚያዊ ፖለቲካዊ ምህዳር ውስጥ ማስተዳደር አይችልም። ከፍተኛ የአቅም ችግር አለበት። እሱ እንዲታወቅበት አይፈልግም ነው የሚለው። እንደው እጅግ የሚያበሳጨው ነገር አቅምና የአቅም ውስንነት እንዳለበት ከታወቀበት የሚሰማው ፍራስትሬሽን ቀላል አይደለም ይላል። አካባቢው ላይና በዙሪያ ያሉትን ሁላ ለማጥፋት የሚነሳበት ዋነኛው እሱ መታወቅ የሚፈልገው በመፈራት ነው። ሴረኛ ነው፣ አደገኛ ነው እንዲባል ነው የሚፈልገው። ምክንያቱም ያ ፍርሃት የህዝብን አእምሮና ልብ ስለሚቆጣጠርለት ማኪያቬሊ ፍርሃት ሌጂቲሜሲ ይለዋል። ይሄንን በፍርሃት ሌጂቲሜሲው ማግኘት ይለዋል። የፍቅር ሳይሆን ኤግዛክትሊ ቅቡልነትህን ሪላየብል የሆነው ያስተዳደር ስርዓት ይላል ማኪያቬሊ። ሪላየብል የሆነው ያስተዳደር ስርዓት በፕሪንስም ሲጽፍ የምትመካበትና የምትተማመንበት በሰዎች ዘንድ የፈጠርከውን ፍርሃት ነው። ስለዚህ አብይ አህመድ የኢትዮጵያን ህዝብ ልብና አእምሮ በፍርሃት መቆጣጠር ይፈልጋል። ጋዜጠኛው እንዲፈራ፣ ምሁሩ እንዲፈራ፣ በዙሪያው ያሉ ሰዎች በነገራችን ላይ በዙሪያው ያሉ ሰዎች ከነሱ በላይ ለእውነታው የተቃረበ ሰው እኮ የለም። ስለ ፓርቲው እውነት፣ ስለ አገዛዙ እውነት ያውቃሉ። እንደነሱ ደግሞ የሚፈራ የለም። በቀደም ለምሳሌ ልንገር ባለሀብቶችን ሰበሰበና ምን አላቸው? እዚህ ውስጥ ያላችሁ 60% የምትሆኑት 60 አብዛኛው የኢትዮጵያ ባለሀብት ጽንፈኛ ኃይሎችን የሚደግፍ በገንዘብ የሚረዳ እና አብዛኛው ሌባ ነው የሚል ነገር ተናገረ። በእርግጠኝነት አሁን መረጃችሁን ይዤ ስላልመጣው ነው እንጂ ይላቸዋል ሲናገር። የእያንዳንዳችሁን መረጃ ይዤ ስላልመጣው ነው እንጂ ቢያንስ 60-70% የምትሆኑት እያለ ነው የሚያወራው። እዛ ጋር ያሉት ሰዎች ምንድነው የሚያስቡት? ስለ እያንዳንዳችን መረጃ አለው ማለት ነው። ስልኮቻችንን ይሰማል። ዛሬ እንደው ማንሞት ሲያነሳ የነበረው ነገር ነበር። እያንዳንዱ መስሪያ ቤት ላይ ከላይ ያለው ፎቅ ላይ የሱ ቢሮ አለ። ንግድ ባንክ ስትሄድ የመጨረሻው ፎቅ ላይ የሱን ቢሮ አድርጓል። መከላከያ ሚኒስቴር ስትሄድ ከላይ የሱን ቢሮ አድርጓል። እሱ ባይኖርም ቢሮዎቹ በወታደር ይጠበቃሉ። ከስር ያሉ ሰዎች በኮንቲኒየስ በሆነ ፍርሃት ውስጥ ሆነው እንዲያገለግሉ፣ ምክንያቱም ወታደሮች ከላይ አሉ። የሰውየው ባይኖርም የሱ መንፈስ አለ ብለው እንዲፈሩ፣ ሁሉም ቦታ ላይ እሱ ይመለከተናል፣ ሁሉም ቦታ ላይ እሱ ያየናል ብለው እንዲያስቡም ለማስገደድም ጭምር። ስለዚህ ያንን ፍርሃትና የፍርሃት ድባብ በሌሎች ላይ በማስፈር አገዛዙንና ያገዛዙን እንትን ለማስቀጠል የሚሄድበት ርቀት ነው። አይ ቲንክ ታዬ ሰበረ የምለው ነገር ይሄንን የፍርሃት በርካታ ሰዎች ያንን ሰብረው በነገራችን ላይ ዋጋ እየከፈሉ ያሉ ፖለቲከኞች፣ ጋዜጠኞች እንዳሉ አንዘንጋ። መሳይ ግን በጣም ኮምፎርታብል ሊቀመጥ ከሚችልበት በማንነቱ ምክንያት ሳይጠረጠር ማለት ነው ታዬ በኦሮሞነትም ከሆነ ከናብይ አህመድ የተሻለ ክሌም ያቀርብ የሚችል ግለሰብ ስለሆነ በዛ የማንነትና በማንነት ዙሪያ ክስ አይቀርብበት። አማራ ስለሆንክ ነው ይሄን ያልከው አይባልም። ስለዚህ ያን ህክመት በሌሎች ላይ የአማራነት ደካማነት ሆኗል። ሌሎቹ እውነት እየተናገሩ የሚከሰሰው ማንነታቸው፣ እውነትን እያጋለጡ የሚከሰሰው ማንነታቸው ነው ሌሎች። እሱ ግን ማንነቱ አይደለም።
ከማንነት ውጪ ኦሮሞነት ማጠረጥረው ግለሰብ ነው። ግን ደግሞ ወጥቶ አገዛዙን በገባው ልክ የፍርሃት ቆፈንን ሰብሮ በዚህ ልክ በግልጸኝነት ቦልድሊ መናገሩ የታየን ከሬጅ እንድናደንቅ ያደርገናል ብዬ ነው ማስበው መሳይ። ይሄንንም ስለዚህም የተናገረው ስለ ጦረኛነቱ የተናገረው ነገር አለ። ሌላው ግጭትን በተመለከተ ያነሳው ነው መሳይ። በመሃል መግባት ከፈለክ ግባ። አይ እንደው ታነሳዋል። ምክንያቱም ታየ አንደኛ የመንግስት ባለስልጣን ነው። ትልቅ መስሪያ ቤት የሰላም ሚኒስቴር ዴታ የነበረ ነው። ከሌላው የሚለየው ወይ ከአገዛዙ ወጥቶ አይደለም፣ እዛው አገዛዙ ውስጥ ሆኖ ነው። አስታውሳለሁ ለኤምኤስ ቃለ መጠይቅ ሰጠ። የሰላም ሚኒስቴር ዴታ ያያለ አልተመቸውም። ብዙ ነገር ይጎረብጠው ነበር። አንድ የሰብአዊ መብት ምናልባት አሁን ስሙ መጥቀስ አልፈልግም የሰብአዊ መብት ዳይሬክተር አለና የሆነ አንድ ኮንፈረንስ ተዘጋጀ። የአውሮፓ ህብረትን ያዘጋጀው አዲስ አበባ ላይ አስታውሳለሁ። እዛ ኮንፈረንስ ላይ የሰላም ሚኒስቴር ተጋበዘ። የመንግስት ባለስልጣን ይጋበዝ ተባለ። ምክንያቱም ምንድነው የሰብአዊ መብት ድርጅቶች የመንግስትን ኃጢያት ሊናገሩ ነው። ስለዚህ ባላንስ ለማድረግ የመንግስትም ሰው ይጋበዝ ተባለና ከሰላም ሚኒስቴር ሲጠራ ያው ሚኒስትር ዴታው ታየ ደንዳ ተሰጠንና እሱ መጣ። አሁን እነዚህ የሰብአዊ መብት ድርጅቶች የመንግስትን ኃጢያት የመንግስትን ክፍተቶች ይናገራሉ። መንግስት ደግሞ ድጋፍ የራሱን ሳይድ የራሱን መከላከያ ያቀርባል በሚል ነበር የተጋበዘው። በጣም በሚያስደነግጥ ሁኔታ ከሰብአዊ መብት ድርጅቶቹ በላይ የኢትዮጵያን ችግር የተናገረው ታየ ደንዳ ነበር። እንደውም ኃላፊነት ሰጠን፣ እባካችሁ የሰብአዊ መብት ድርጅቶች አደራ እቺ ሀገር ችግር ላይ ነው ያለችው፣ እውነቱን ተናገሩ ለዓለም ብሎ እዛ ስብሰባ ላይ ሲናገር ይሄ ከሆነ